ውስጡ ደም እንትን ብሏል። ከተነቀለ በኋላ ሁላ እንደዚህ በዚህኛው ጎኑ አስተኝቷት ነበረ። ፊቷን ጫማው ከስክስ ነው፣ ብረት ነው። በእሱ ነበር ሲረግጣት የነበረው እና ጭንቅላቷና ማዕፀኗ ነው እንድትታይ የፈለጉት። ኦልሬዲ እግሯንም ሰብረዋታል። ሲጀመር ጉልበቷ አይሄድም፣ እንደዚህ የተሳበች ነው የምትሄደው። ስለዚህ አሁን እና ሙሉ ሰውነቷ ነው መታየት ያለበት። በዚህ እኮ ሲቲ ስካን እንደዚህ ትተኛና ሙሉ ነገሩን ስካን አንስተው ነው የሚያዩት። ሐኪሙ ሲቲ ስካን ያያታል፣ ጭንቅላቷን ጭምር ማለት ነው። ስለዚህ የት ሐኪም ቤት ነው የምትወስጃት? ወይ እሷን እናውራት። እኔ አላውቀውም፣ እዚህ ሀገር አዲስ ነኝ፣ ብዙም አላውቀውም። እኔ ዱባይ ነበር፣ እንደዚህ ሀገር አዲስ ነኝ። መስዬ የመንግስት ሆስፒታል መሄድ አይችሉም። ለዛ ነው ሆስፒታሎችን ቦታውን ብዙም እኔ አላውቀውም፣ አዲስ ነኝ። ምን እንዳሉኝ ታውቂያለሽ? እኔ ምን ልትሆኚ ወደዛ ሄድሽ? ነይ እስኪ እንዴ በግድ ቢተቀመጪ ልትያዝ ቃል ነው። እስኪ አምጫት ከዱባይ ምን ልትሆን ወደዛ ሄደሽ? ካልሰማሁሽ ቤይሩት ነበርኩኝ 3 ዓመት ሰርቼ ነው። ከዛ በኋላ ትንሽ ቆይቼ ወደ ዱባይ ሄድኩ። ዱባይ ደግሞ ውጭ ላይ ነበር የምሰራው እና ዱባይ ላይ ደግሞ አሞኝ ነበረ ትንሽ የማህፀን ኢንፌክሽን ምናምን ብለውኝ ታመሜ ነበረ። ትኬት ቆርጬ መጣሁኝ። ከዛ ሀገር ያለው መጀመሪያ ጀምሬ ነበረው የዱባይ ነበር። ቪዛ ሲቆይብኝ ነው ቀጥታ ወደ ሳውዲ የመጣሁት። በአውሮፕላን ሄድሾ? አዎ አይ ሰው እንዴት ዱባይን ትቶ ይሄዳል ብዬ ነው። ቀኑ ራሱ ወደ ዱባይ ማምጣት አለባት እያልኩኝ ነይ። በተሃ ምን አልሽኝ? በተሃ አልጀዚራ ታከም እያሉ ነው ሀገር ያሉ ሰው። ምን አልጀዚራ? በተሃ አልጀዚራ በጣም አልጀዚራ ሄጄ ነበር የሄድኩት። ፈላ ነበር የሄድኩት። ፈላ ትልቅ ሆስፒታል ነው። እዛ ሲሄድ የመንግስት ይጃሉኝ። ከዛ ወጥቼ በጣም ነው የሄድኩት። ሽፋ አልጀዚራ ሄድኩኝ። የፊቴን ነው እንትን ምንድነው ስካን ያደረጉልኝ። የጭንቅላት የለንም፣ ማሽኑም እዚህ የለም። ቢኖርም ለእንትን ወረቀት አንጽፍልሽም አሉኝ። ቀጥታ ወደ እንትን ሂጂ ነው ያሉኝ። ወይም ደግሞ ሌላው እዛው በጣህ ላይ ሌላ ሆስፒታል አለ፣ ሕክምናውን እንትን ሊሉልሽ ይችላሉ፣ ምናልባት እዛ ጠይቂ ብለውኛል። ችግር የለውም ግን እዛ ነው የታየሁት። ይህ ሰውዬ ተኝቷል መሰለኝ እስካሁን። ስንት ሰዓት ነው እናንተ ሀገር መሲ? እኛ ጋር 6 ሰዓት። እስኪ ልጣርት ሆኖ እንትን እንላለን። አንድ የሚያቅሽ ልጅ አለ፣ ታክሲ ነው የሚሰራው፣ ነግሮኛል ስላንቺም። እሱ ልጠይቀውና ተመልሼ ይመጣል። ለኔ ነው ያ አንቺን በደንብ ያቅሻል፣ አንቺም ታውቂዋለሽ ልጁን። ግን ያው እዚህ ጋር ስሙ እንዲነሳ የሚፈልግ አይመስለኝም። ደውዬለት ላውራውና ተመልሼ ይመጣል። ጋይስ ይኸውላችሁ አሁን መታከሚያ ብር ያስፈልጋታል። ትላንትና ጉቺ እንደገና ደግሞ ኢትዮጵያ የምትባለው ልጅ ብቻ የሆኑ ሰዎች ጊፍት ሲሰጧት ነበረ። ያ ጊፍቱ ወደ 2000 ሪያል ነው የሆነልሽ። 2200 ሪያል ሆኖልኛል። 2200 ሪያል አለላት። ቢያንስ አንድ 3000 ወይ 4000 እንኳን እጇ ላይ ተያዝና ትታከም። ጊፍት ካላችሁ በጊፍትም ስጧት፣ ችግር የለም። እኔ ቤት የሚቆርጠውን ደግሞ ቤቷን ስትከፍት ሄጄ ስጣታለሁ፣ ችግር የለም። ህጋዊ አይደለችም ሜሪዬ፣ ህጋዊ አይደለችም። ህጋዊ ብትሆንማ ጥሩ ነበር። ህጋዊነት የሚጠቅመው ለዚህ ነው። ግን እናቴ ትሙት ህጋዊነትን የመሰለ ነገር እኮ የለም። እንዴ እሞተሻል እንዴ?
ነገር ደግሞ ሌላ ቤት አለ ዩዘር አልገባኝም። ይሄ ፀጉሯ ምን ያደርግልሃል? ሙስኪን ትንሽ ፔፓል ምናምን ፈለጉና ወይ ከነ ጆከር ጋርም ከነ ሙባረክ ጋርም እስክንነጋገር ድረስ ይሄኛው ብሩ ይውጣላት። ከዛ ሁላችንም ተነጋግረን ወይ ራሷ ቤት ሁሉም ሰው ሄዶ ገዝት ቁጭ ብሎ እሺ እንትን እንዲላት ማለት ነው። አዎ አንቺም ስራሽ እነሱም ስለሌሉ አንቺም ስራሽን ስሪ። ይተኛሉ። አሁን ላይ እኮ አብዛኛው ሰው ዱባይም ደመና ነው ምናምን እንትን ይላሉ እኮ እናንተም አንቺም ስራሽን ከአሙ ጋር ባወራችሁት ነገር ምንድነው? ተስማምታችሁ ነው? አዎ አውርተናል ያለውን ነገር። ቆይ እንትንም በል እንደዋወልና እኔም እዚህ ጋር ያለውን ነገር እንትን ልበል። መጀመሪያ ሕክምና እንድቀድም ነው የምፈልገው። ሕክምና እንድቀድም ነው የምፈልገው ዛሬ ወደ ታከሚ መጀመሪያ። ከዛ በኋላ ያለው ነገር እንትን ይባል። እሙም እስቲ ጅዳ ላይ ፔፓል ያላችሁ ሰው መሲያ ፔፓል ካለ ችግር የለውም እኮ ግን የሚቀለው አሁን ፎዚ እንዳለችሽ በፔፓል እና ፔፓል እኛ ጋር የለም። ሳውዲ ላይ ፔፓል አይሰራም፣ ዝግ ነው። እኛ ጋር ለማውጣት እንትን የሚለው አካውንት እዛ ሪያል ላይ ያላችሁ 2000 ሪያል ስጧትና አካውንቱ ላይ ያለው ብር ሲወጣ እንድትመልስላችሁ እናደርጋለን። ስጧትና እጃችሁ ላይ ብር ያለ ልጆች ስጧት። እጃችሁ ላይ ብር ያለ 2000 ሪያል ስጧት። ሪያድ ሪያድ ነው ያለችበት። እሷ ሪያድ ነው ያለችው። ከኛ 1000 ምናምን ኪሎ ሜትር ናት። ሩቅ ናችሁ ማለት ነው። እኔ እኮ ጅዳ ነኝ፣ እዚሁ ቅርብ ነኝ። እነሱ በጣም ሩቅ ናቸው። ቤዛ ወዴት ነው አስገብኝ የምትይው? ምን ልታወሪ? እኔ ምን እንደጠላው ታውቃላችሁ? ይሄ በቃ ለወሬ ተሽቀዳድማችሁ ገዝት የምትልኩት ነገር ምንም አታረጉም። ገባችሁ? አይሸጥም። ሜሪ ምንም ይሄ የሚሸጥ ምናምን ሳይሆን ብሩ ቀጥታ በፔፓል ይኸውልሽ መስዬ ምን አለ መስዬ የኔ ቆንጆ ምን አለ መሰለሽ፣ አሁን እነሱ እሱንም ገብተሽ እሱም ገብቶ አዳምጡት የሚለውን ነገር ስሙትና እነሱ በቃ የሆነ ነገር መፈጠር አለበት። ምክንያቱም በእንደዚህ አይነት እንትን ተብሎ የሚክሳት ነገር ካለ እንዲክሳት። ምክንያቱም በሴትነቷ በተጎዳችው ልክ እሷ መካስ አለባት ብዬ ነው ማምነው። ምክንያቱም ሴት ልጅ ናት። ሴት ልጅ ላይ ብድግ አድርጎ የዚህን ያህል አብሮት ያለው ጓደኛም አብሯት እሷንም የደበደባት ጓደኞቹ የእሱ ጓደኞች ስላሉ እነሱንም አምጥቶ ፍትህ ከሆነ በጣም መንገዱ ፕሮሰሱ ከባድ ነው። ታውቀዋለች እሷ አሁን ወደ ራሷ ገና ቀልቧ አልተመለሰም ያለችው። እሷ ላይ ራሱ አደጋ ነው የሚያመጣባት። ግን እነሱን አምጥቶ እንደ ኢትዮጵያዊነት እንደ ባህላችን እነሱን አስቀምጦ ምንድነው መደረግ ያለ እቺ ልጅ ካሳ ያስፈልጋል፣ እቺ ልጅ ሕክምና ያስፈልጋታል የሚለውን ነገር በደንብ አድርጋችሁ ዲስከስ እንድታደርጉበት ነው። እሷ አሁን ከጓደኛዋ ጋር ማውርቻለሁ። እሷ አሁን ወደ ራሷ ገና ቀልቧ ወደ ራሷ እየተመለሰ አይደለም፣ ገና ያሟታል። ያለው ነገር ጥሩ ላይ አይደለችም እና እሷ የምትፈልገው አሁን የውስጧን ንዴትና የውስጧን እንትን ነው እንጂ ለነገ ጤናዋ እያሰበች አይደለም። ነገ ኢንፌክሽን ፈጥሮ ወይም የማህፀን ኢንፌክሽን ያመጣባታል ወይ ብዙ ነገሮች አሉ። የተደበደበ ደም ወደ ውስጧ ከፈሰሰ ነገ ኢንፌክሽን ይፈጥራል እና ሲቲስካን ሙሉ ሲቲስካን ተነስታ ሕክምናዋን በስነስርዓቱ መቆም አለባት። እነሱ ጋር ያለውን ደግሞ አነጋግሯቸው በምን አይነት ነገር ነገ እልክ ውስጥ ተጋብቶ ሌላ ህይወት ውስጥ መጋባት የለበትም። ፖለቲካ ውስጥ መጋባት የለበትም። ዘር ላይ መሄድ የለበትም። ይሄን ነገር እንደ ሰውነት ብቻ እንዲፈታ ነው። በቃ ለሷም ቅድም ያወራ ነው መስዬ። እንግዲህ አንቺ እንትኑን ስለምትዩ አውሪያቸው፣ እሱንም አስገብታችሁ ስሙት፣ አዳምጡት። እሱንም አልተሰማሁም ማንም ያዳመጠኝ የለም ምናምን እንዳይል አዳምጡት። እልህ ውስጥ እንዳይገቡ ማለት ነው ሁሉንም። ኦኬ ለማንኛውም እሷ ህክምና ትሄድ፣ ታክማ ትምጣና ልጅቷ መጀመሪያ ትረጋጋ። ከዛ እንትን ይባላል። እሱ ወቅታኛለች እጄን ቆርጣኛለች ብሎ የሰራውን ቪዲዮ መልሶ አጥፍቶታል። እኔ ልክልሻለሁ፣ ልኮልኛል፣ ሙሉን ልኮልኛል።
እሷን ግን እሱ ነው በረንብ ማሳከም ያለበት። እሷን በረንብ እንትን ማለበት እሱ ነው። ለምን አብሮት ያለው ልጅ በጩቤም እንትን ብሏታል፣ ብዙ አስፈራርቷታል። ለመግደል የመጨረሻ ለመግደል ሁሉ ሞክሯል፣ ጓደኛው ማለት ነው። እና እሱ ቀርቦ በስነ ስርዓቱ ማውራት አለበት። የልጅቷ ደም ዝም ብሎ ደመከልብ ሆኖ መቅረት የለበትም፣ እንደ ሴትነት ማለት ነው። እውነት ለሴት ልጅ ለቃሉ ከታከምሽ በኋላ ሳውዲ ላይ ምንም አሰሪም። እሺ ወደ ሀገር ትገቢና ወደ ዱባይ ትመጫለሽ። እሺ ምንም አሰሪም እዛ። ኤኒዌይስ መጀመሪያ ሕክምና ትሄድ። እኔ ከሙባረክም ሁሉንም እናወራና ከዛ በኋላ የሚወሰነውን ውሳኔ እንወስናለን። ከምንም በላይ ቅድሚያ ግን እንትን ነው ህክምና ነው። ስለዚህ ህክምና ነው መሄድ ያለብሽ። ታክማ ወደ ራሷ ትመለስ መጀመሪያ ልጅቷ። ስለዚህ ፔፓል ያለው ሰው እንትን እንልና ዋትስአፕ ላይ ከፎዚ ጋር ታወሩና ብሩ ወጥቶ ቶሎ እንዲሰጥሽና ህክምና እንድትሄጂ ከዛ ደግሞ ሞር ሰፖርት እንድትደረጊ ከእንትና ጋር ከጁጁ ጋር አወራታለሁ። ከፌሚኒስት እንትን ማናት ስሟ ጋር ማለት ነው ጆርዲ። አዎ ከጆርዲ ጋርም እናወራለን። ከዛ በኋላ እንትን እንላለን። እሺ መሲ በቃ እናንተ እንትን እስከምትሉ ድረስ እኔም እዚህ ጋር ያለውን አይዲ ያለው ሰው ልፈልግና እንትን የሚለውን ነገር ምክንያቱም ዛሬ እኔ ሐኪም ቤት ሄጄ ምክንያቱም ፊቴ ላይ ያሉት ነገሮች ምናምን ኦልሬዲ ዋናው ጤንነቴ ነው የሚበልጠው። በእርግጥ እኔ የምፈልገው ሰላም መሆኔን ነው። ከዛ በኋላ ነው ሁሉም ነገር እንትን የሚለው። ግን እንደምታየው ፊቴ ደህና ነኝ። ሁሉም ነገሮች እንትን ብለዋል። አይኔም ደህና ነው እንዳልኩሽ። ፊቴን እስካን ተደርጌ ነበረ። ፊቴ ላይ ጥርሴ ምናምን ፈርቼ ነበረ ተነቃንቆ ስለነበረ እሱም ደህና ነሽ ተብያለሁ። ጭንቅላቴንና የማህፀኔን እንትን ግን ማየት ስለምፈልግ ከተቻለ ዛሬ እስከ ነገ ባለው ጊዜ ሕክምናዬን እንትን ብል ደስ ይለኛል። ችግር የለም።